ጸጉርሽ ጫፉ የሚቋጠር የሚሰባበር መንታ የሚሆን ከሆነ ጸጉሬ ለምን አያድግም ብለሽ መጠየቅ አቁሚ። ምክንያቱም ምንም ነገር ተጠቅመሽ ጸጉርሽ ለውጥ ያለማሳየቱ ምክንያት ጫፉ ጤነኛ ስላልሆነ ነው። ሰላም፣ ዛሬ በጥያቄዎቻችሁ መሰረት አብዛኞቻችን የምንቸገርበትን የጸጉር ጫፍ መሰባበርና መንታ መፍትሄ ይዤላችሁ መጥቻለሁ። ብዙ ጊዜ ጸጉርሽ የማያድግ የሚመስልሽ ወይም ምንም ለውጥን የማታይ የሚመስልሽ ከስሩ ስለማያድግ ሳይሆን ከስሩ ቢያድግም ከጫፉ ስለሚሰበር ጫፉ መንታ ስለሆነ በአጠቃላይ ጫፉ ጤነኛ ስላልሆነ ነው። የጸጉር ጫፍ ጤንነት አጠቃላይ የጸጉራችን እድገት የሚወሰንበት ነው። አንዳንድ ሰዎች የጸጉራችን ስርና የራስ ቆዳቸውን በመንከባከብ ብቻ ለውጥን ለማግኘት ይሞክራሉ። ነገር ግን ምንም አይነት ለውጥን የሚያስገኝ አይደለም። ይህን ስል ማወቅ ያለብን ነገር የራሳችን ቆዳ እንክብካቤ አይፈልግም ማለት አይደለም። ነገር ግን የጸጉራችን ጫፍም እንደ ጸጉራችን ስር እንክብካቤ የሚፈልግ መሆኑን መረዳት መቻል አለብን። የጸጉር መንታ ወይም የጸጉር ጫፍ መሰንጠቅ የሚፈጠረው የላይኛው የጸጉራችን ጠባቂ ክፍል ወይም ፕሮቴክቲቭ አውተር ሌየር ተብሎ የሚጠራው ኩቲክል ሲጎዳ ነው። በተለያዩ ምክንያቶች ሊጎዳ የሚችል ሲሆን ከነዚህም መካከል በተደጋጋሚ በእሳት ስታይል ማድረግ ወይም መተኮስ፣ ቀለም መቀባት፣ ፐርም፣ ጥንቃቄ የጎደለው የጸጉር አበጣጠር እንዲሁም የእንክብካቤ ማነስ ዋነኞቹ ናቸው። የላይኛው የጸጉር ክፍል ሲጎዳና ሲሰበር ጫፉ ከሁለት ወይም ከዛ በላይ ይሰነጠቃል። ይህም ማለት መንታ ተፈጠረ ማለት ነው። የጸጉር ጫፍ መንታንና መሰንጠቅን እንዲሁም የጸጉር ጫፍ መቋጠርን እንዴት መከላከል እንችላለን? እንዲሁም እንዴት ማስቆም እንችላለን? ይህም ማለት ተመልሶ እንዳይመጣ ወይም ድጋሚ እንዳይከሰት ማድረግ ያሉብን ነገሮች ጭምር ማለት ነው። አንደኛ፣ የጸጉር ጫፍን ቅባት መቀባት። እንደነገርኳችሁ የጸጉር እድገት የሚታየው የጸጉር ጫፍ ላይ ነው። ጤንነቱን ለመጠበቅ ከሚፈልጋቸው ነገሮች መካከል አንደኛው ደግሞ ቅባት ነው። የጸጉር ጫፍን ቅባት መቀባት ቀላል የሚመስለን ተግባር ቢሆንም ትልቅ ልዩነትን የሚፈጥር ነገር ነው። እውነታው የራስ ቆዳችን ቅባት ከሚፈልገው በላይ የጸጉር ጫፍ ይፈልጋል። ለዚህም ነው የጸጉራችሁን ጫፍ በሳምንት ቢያንስ 2 ጊዜ ቅባት መቀባት የሚያስፈልገን። ነገር ግን መርሳት የሌለባችሁ ነገር ሁልጊዜም ለጸጉራችሁ ፖሮሲቲ ተስማሚ የሆኑ ቅባቶችን መምረጥ እንዳለባችሁ ነው። ከዚህም በተጨማሪ የጸጉራችሁን ጫፍ ቅባት ስትቀቡ በእርጥፉ ቢሆን እንዲሁም ቅባታችሁ በመጠኑ የሞቀ ቢሆን ወደ ጸጉራችሁ ዘልቆ የመግባት አቅም የሚጨምር ይሆናል። በዚህም መንገድ ጸጉራችሁን ከቅባት ማግኘት ያለበትን ጥቅም ማግኘት እንዲችል ማድረግ ይቻላል። ይህም ጸጉር መንታ እንዳይሆን፣ እንዳይሰባበር እንዲሁም እንዳይሰነጣጠቅ ወዙን ጠብቆ መቆየት እንዲችል ይረዳዋል። ከዚህም ጋር ተያይዞ ሞይስቸር ወይም ውሃንና ማለስለሻ ክሬሞችን ከቅባታችሁ በፊት መጠቀምን መርሳት የለባችሁ። ከነዚህም መካከል የሬትና የተልባ ጀልን ጸጉራችሁን እርጥብ እንደሆነ መቀባት፣ በመቀጠልም ቅባትን መቀባት። ምክንያቱም ይህ ቅባት ዋነኛው ስራው በዋነኝነት የምንጠቀምበት ነገር ማለት ሞይስቸርን ቆልፎ ለመያዝ ነው። ይህም ማለት የጸጉራችሁ ጫፍ እንዳይደርቅ ወይም እንዳይሰባበር ለማድረግ የሚያስችለን መንገድ ነው። ይህም የጸጉር ጫፍ መንታን ለመከላከል የሚያስችልን ሌላኛው መንገድ ነው። ሁለተኛ፣ አበጣጠራችን። ጸጉራችንን በትክክለኛው መንገድ ማበጠር በመጀመር ብቻ ብዙ ለውጥ ማየት እንጀምራለን። ሁልጊዜም ቢሆን ጸጉራችንን በኃይል ከማበጠር ይልቅ በትዕግስት ለማበጠር መሞከር ይኖርብናል። ጸጉራችን ለማበጠር የምንጠቀማቸው ማበጠሪያዎችም ሌላኞቹ ትልቅ ተጽዕኖን መፍጠር የሚችሉ ነገሮች ናቸው። ሰፋፊ ጥርሶች ያላቸውን ማበጠሪያዎች መጠቀም እንዲሁም ጸጉራችሁን ከጫፍ ጀምራችሁ ማበጠር። ይህም በማድረግ በማበጠር ጊዜ ጸጉራችን ላይ የሚደርስን ጉዳት መቀነስ ይቻላል። ጸጉራችሁ የሚያያዝ በቀላሉ የማይፍታታ ከሆነ በጥንቃቄ ከ8 ወይም ከ6 ቦታ እንደ ጸጉራችሁ መጠን መከፋፈል። የጸጉር ማፍታቻዎችን ወይም ደግሞ የተልባ ጀልን ጸጉራችሁን የከፋፈላችሁበት ቦታ ላይ በማዳራስ መቀባት። በእጃችሁ በቀስታ ካፍታታችሁ በኋላ በቦርሽ ወይም ማበጠሪያችሁ ማበጠር። በቀላሉ ጸጉራችሁ ሳይጎዳ ማፍታታትና ማበጠር የሚያስችላችሁ ሌላኛው መንገድ ነው። በተመሳሳይ ጸጉራችሁ ላይ ተልባን ወይም ማፍታቻ ክሬሞችን ዲታንግሊንግ ክሬሞችን መጠቀም የማትችሉ ከሆነ ውሃንና ኮንዲሽነርን በአንድ ላይ መጠቀም ትችላላችሁ።
ፀጉራችሁን በውሃ ካረሳችሁ በኋላ ኮንዲሽነሩን ማድረግ። የተከፋፈለውን ፀጉር በውሃና በኮንዲሽነሩ ህድም አዳርሳችሁ መቀባት ይቻላል። በተመሳሳይ በእጅ ማፍታታትና በቡሽ ማበጠር ይቻላል። በዚህም መንገድ ፀጉርን በማበጠር ጊዜ የሚፈጠር የፀጉር መሰባበርንና መንታን መከላከል ይቻላል ማለት ነው። ሶስተኛ የፕሮቲን ትሪትመንት። የፀጉር ፕሮቲን ትሪትመንቶች የፀጉር መንታን ሊያድኑልን ወይም ሊያባብሱብን የሚችሉ ነገሮች ናቸው። ከዚህ በፊት እንደነገርኳችሁ ፀጉራችንን የምናደርገው የፕሮቲን ትሪትመንቶች ለፀጉራችን እድገት ትልቅ ልዩነትን የሚፈጥሩ እንዲሁም ፀጉራችን እንዳይሰባበር፣ እንዳይሰነጠቅ፣ ጠንካራ መሆን እንዲችል የሚያደርጉልን ሲሆን በወር ከ1 እስከ 2 ጊዜ ድረስ ብቻ በመጠቀም ልዩነትን መፍጠር እንችላለን። ምክንያቱም ፀጉር የሚሰራው ከፕሮቲን ነው። ስለዚህ የፕሮቲን ትሪትመንቶችን ይፈልጋል። ነገር ግን ከመጠን ያለፈ የፕሮቲን ትሪትመንት ለአንዳንዶቻችን ተስማሚ ላይሆን የፀጉር ጫፍ መድረቅንና መንታንም ሊያስከትልብን የሚችል ነገር ነው። አራተኛ መቁረጥ። የተጎዳውንና መንታ የሆነውን ፀጉር መቁረጥ። ፀጉራችን መቁረጥ አስፈላጊ የሚሆነው መንታ ሲፈጥር ብቻ ነው። ከዚህም ጋር ተያይዞ ብዙ ጊዜ የምትጠየቀውን ጥያቄ ልመልስ። እሱም ፀጉርን መቁረጥ ፀጉር ያሳድጋል ወይስ አያሳድግም የሚለው ነው። ፀጉራችንን መቁረጥ እንዲያድግ የሚያደርገው ነገር አይደለም። ነገር ግን ፀጉራችሁ መንታ ከሆነ እድገቱን እንዲታይም ከተፈለገ የተጎዳውንና መንታ የሆነውን የፀጉራችን ክፍል መቁረጥ ይኖርብናል። የፀጉር መንታን ማስወገድ ብቻ የፀጉር መንታን ተመልሶ እንዳይከሰትም አያደርገውም። አንዴ ካስወገድነው በኋላ ድጋሚ ተመልሶ እንዳይከሰት እንክብካቤ ማድረግ ይኖርብናል። የግድ የፀጉራችን ጫፍ በየጊዜው መቁረጥ አያስፈልገንም። ነገር ግን የተጎዳና የተሰነጠቀ ከሆነ መቁረጥ ይኖርብናል። አምስተኛ እሳትን ማቆም። የኛ የሀበሾች ፀጉር በእሳት ስናሳምረው የበለጠ ውበትን የሚሰጥ ቢመስለንም ከፍተኛ እሳትን ይፈልጋል። ይህም ለጉዳት እንዲጋለጥ ያደርገዋል። የፀጉር ጫፍ መንታና መሰባበርም ዋነኛው ምክንያት በእሳት ፀጉር ማሳመር ነው። ፀጉራችን የግድ በእሳት ስታይል ማድረግ ካለባችሁ ደግሞ ሄት ፕሮቴክታንቶችን መጠቀም ያስፈልጋል። ይህም በማድረግ ቢያንስ እንኳን በእሳት የሚደርስበትን ጉዳት ለመቀነስ ይቻላል። ከዚህም ጋር ተያይዞ የሚከሰትን የፀጉር መንታን መከሰትን ለመቀነስ ይቻላል ማለት ነው። ስድስተኛ ጥንቃቄዎችን ችላ ለማለት። አበጣጠርን ማስተካከል። በመኝታ ጊዜ ጥንቃቄ ማድረግ። የሲልክ ሻሾችን ወይም የሲልክ የትራስ ልብሶችን መጠቀም። ፀጉርን የማይጎዱ ስታይሎችን ማዘውተር። ከዚህም በተጨማሪ በቂ ውሃ መጠጣት። ሰውነታችን በቂ ውሃን ይፈልጋል። ፀጉራችን ጤነኛ እንዲሆን በቂ ውሃ መጠጣት አለብን። የፀጉር መንታ በቀላሉ ልናጠፋውና ልናስተካክለው የምንችለው ነገር ነው። ፀጉራችንን በጥንቃቄ ስንይዘው ጤነኛ መሆንና ለውጥን ማሳየት ይጀምራል። አብራችሁ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።